ቤታችሁን እንደገና ማለት በበሽታ ለመታ ይዞር የነበረው ዙረታ መንፈስ ተገልጧል። እጃችሁ ከፋሉ ተገለበጠ በለስ ድገም ሆነ በቤታችሁ ላይ ልክ በሽታ እንዲመጣ ተሰርቶ ያለበትን ድግም ታየ። እግዚአብሔር አፍርሻለሁ አለ። እግዚአብሔር አዘን እንዲሆን ህመም እንዲሆን የተሰራ ስራ ፈርሷል። ያችን ጭንቅላትሽን ከጉልበት በታች እንደገና ማለት ነው ሽባ ሆነሽ ፓራላይዝ ሆነሽ እንድትኖሪ ተሰርቶ የነበረው ዘንዶ ከዚህ ደቂቃ ጀምሮ ሞት በኢየሱስ ጀከበር ሞት አይበላልሱ ዲብራ ሞት አይበላልሱ። ሁለት ቦታ ላይ የተሰራ ስራ ፈርሷል። ልክ ነኝ ወይ? ማታ አራት ነገር አለው። እሺ ማለት እሺ እንደ ሸናውት እሺ ሸና ደግሞ እንደዚህ ታውቃለህ እንደ እንደዚህ ሸናውት እሺ ከዛ ቀጣይ ደግሞ ደም ሸና እሺ ቀጣይ ደግሞ የሆነ እንትን ሊጣ ይባል ምን አይባል አላውቀውም። እሺ ሸናውት እሺ ከዛ አምስተኛ ደግሞ ትክክለኛ አካል ሸና እለታችሁ ባለ ዝግታ አስቡ። አሁን ይሄ የተመታ መንፈስ ፓራላይዝ ሊያደርጋት አልጋ ላይ ሊያስተኛት የነበረውን ይኸው ላይነሳ እግዚአብሔር ቀጥቅጦ ሰላም ሰጣት። ሃሌሉያ! ለቀጣችሁ ስትባካችሁ ሃሌሉያ! በቃ አንቺ ፓራላይዝ አትሆንም። ፓራላይዝ ትሆናለች ያሉት በኢየሱስ ራሳቸው ይሆናሉ። ያንን ነገር ወደ ራሳቸው ከርጫሉ። በኢየሱስ ከርጫሉ። ለሟርተኛና ለደጋሚ ለአስማተኛ አስባለ ምርሷል እንግዳ ታደርጋለህ ምርሷል ወይ እስካላችሁ እጃችሁ ከፋ እስታረጋለህ እንደገና ለዚህ የሚያደርገው ሚረት ብቻነት ምን እሱ ምን እንደገና ማለት ነው እንግዲህ እግሬን ለማያዝ ልጅ ነቢያት ታያለች። ካሁኑ እንደገና ማለት ነቢይ ጋር እናቀርቡ ጥሩ አይደለም ግን እና የዛሬ ሳምንት ነው ቤት ገባው ልጸልይ አባቶች አቤት አባቶች እኔ ዛሬ ልጸልይ ያለው ካላት ትዕቢተኛ አይደለም እቺ እንደዚህ ነው አሜን ያባቶች እሺ በቃ እየለም ምን አይነሽ ጸልይ ብለው ማለት አባቶች ሟርተኞች ማንተ እግር ላይ የሰሩት ድግምት ከቀኝ እግር ላይ ቢሆን ፈረሳለች እግርን እያመመ ነበር። ኢየሱስ ጌታ ልክ የቃል ስትናገር ከላይ ላይ ተነሳ። ሃሌሉያ! እጃችሁ ከፍ አድርጉ። እግዚአብሔር በትልቁም በትንሹም ምን አረጋ ይሰራ ምን አረጋ ይሰራ ለምሶቹ ከፍ ይሰራ ነው። በጌታ በኢየሱስም አውሬ ተመቷል። በኢየሱስ እንዴት ሞቼ ተሰርቶ የነበረው ድግምት ፈርሷል። ሰላምሽ ተመልሷል። በሰላም ትኖራለሽ። አውሬ ተውቷል። ክብር ስጡ ለኢየሱስ። ሃሌሉያ! ጭንቅላትሽ እንደዚህ ያጅና በኢየሱስም ነፃ ነኝ ጣናት ወይ አታገኘኝም። ጉልበትሽን እንደዚህ ያጅና ነፃ ወጥቻለሁ። እልልታ ተባለ ጌታ ሃሌሉያ! ሰላም ተሰማሽ? ለጌታ ክብር ስጡ። ድገሙ ቀኛችሁ ከፍ አድርጉ። በእናቶቻችሁ ጉልበት ላይ ተቀምጠው ያለው ድንጋይ ተቀባሉ። ሶስት ሰዎች ምስክርነት ይዛችሁ ትመጣላችሁ። ከእናቶቻችሁ ላይ እግዚአብሔር ድንጋዩን አንከባለ ያለው አለ። አይሞቱም በለኛ ነው ዛሬ ሞት ተመታ ፈረሰ ቀለጠ ታወቀ። አሜን። እጃችሁ ከፈሩና የኔ ጉልበት አይከበሉ ማይ ጉልበትሽን የሚፈልግ ምንድን ነው የሚሰማሽ? ጉልበትሽን ከታች ጀምሮ እስከ ታች እንደዚህ እስከ ታች ድረስ ነው። ነርቭ እጃችሁ ከፍ አድርጉ። ይሄ እንደ ማብራት ነርቭ ነገር የሆነው ወደ ሰላም መቀየር ይቻላል። አሜን። እዚህ ቤት የሚቀይር የእግዚአብሔር ኃይል አለ። አሜን። ዛሬ ምን ሰዎች ከብዳል ለጌታ ክብር ስጡ። ሃሌሉያ!
አመልካና ምስሎቹ ከፍ እያመለካችሁ የሆነ ዘንዶ ይገለበጣል። አለ ከዘራችሁ ላይ ይገለበጣል። አለ ልብ እንደ አራተስ ዘምር ዘምር አመልክሃለሁ ጌታዬ አመልክሃለሁ ጌታዬ Yeah.
አንድ ጊዜ ምን ተከሰተ? ታችኛው ቤት ላይ ከዚህ ቤት ለሄዱ ሰዎች ሁሉ ምሕረት ይሆንላቸው። ብዙ ሰዎች ሄደዋል፣ ግን ዋሽተው ነው የሄዱት እና ሶረኛ አይደለም ሶረኛ አይደለም መንፈስም አይደለም። እኔ ሶረ መንፈስ ነው የሚለው ጎማ ውስጥ ገብቶ ይሞክሩ እነሱ እንደሚወጡ እኔ ሶረኛ እንጂ መንፈስ አይደለም። እና ታችኛው ቤት እዛ ትጌ ቤት እየጸለይን በዛ ሰዓት እና ማለዳ እንጸልይ ነበር። ዓርብ ላይ እስከምትል ድረስ ልጅቷ እንዴት ትላለች? በቃ ነገር እንዲሁ በቃ ይሄ እንዴት ረሳና በቃ ማይል ነው ፈልጉ። አዎ ትፈልጋለሽ ነው በጌታ በኢየሱስም ሂጂ እደችና ገባች።